አይሾ ስፒድ በአሁኑ ሰዓት ከፍተኛ ኢንፍሉዌንስ ያለው ስትሪመር ነው። በዛሬው ቪዲዮም መቼም ሰምታችኋቸው ማታውቋቸውን 10 አይሾ ስፒድ ሚስጥሮች ነግራችኋለሁ። በተለይ መጨረሻ ላይ የምነግራችሁ ሚስጥር በጣም ያስገርማችኋል። ላይክ እና ሰብስክራይብ እንዳይረሳ። ወደ ቪዲዮው ከ10ኛው ስንጀምርም አይሾ ስፒድ ሻወር መውሰድ አይወድም። ይህንንም ለማረጋገጥ የተለያዩ ሰዎች ሲያክፉት የሚያሳዩትን ሪአክሽን መመልከት ይቻላል። Oh, you wanna? Oh, what's up? How you doing? I'm good. You like the car? What you mean it's cool? ጭራሽ የገዛ አድናቂዎች እንኳን ቀርበውት ፎቶ መነሳት አልቻሉም። What's that smell? I do not stink. Don't smell me. Smell me. Do I stink? What? Nah. በሌላ ቀን ደግሞ ታቶ እየተሰራ እያለ ያጋጥሞታል። Really? Are you serious? Very much. Are you bro? Come on, bro. Don't do me like bro. No, okay, bro. ከሁሉ በላይ ደግሞ ብዙዎችን ያስገረመው ይህ ውሻ ሲሆን ስፒድን ቀርቦ ካሸተተው በኋላ ሮጦ አምልጧል። ዘጠነኛ ላይ የምናየው ደግሞ ስፒድ በ2028 ስለሚወዳደርበት የኦሎምፒክ ውድድር ነው። ስፒድን እንደምታውቁት ከፍተኛ ኢነርጂ ያለው አትሌት ነው። ከአንዳንድ ፕሮፌሽናል ሯጮች በላይም የሚፈጥን ሲሆን አንድ ቀን እንኳን ኖህ ጋር ሩጫ ተወዳድሮ በትንሽ ሰከንድ ተሸንፈዋል። ኖህ ማለት አሜሪካን በአጭር ርቀት የሚወክላት ሲሆን ቀን በቀንም ትሬኒንግ ይሰራል። ስፒድ ደግሞ አጋጣሚውን ሲያገኝ ይሮጣል እንጂ ሁሌ ልምምድ አያደርግም። አንድ ቀንም ሩጫ ተወዳድረው ይህ ተፈጥሯል። ከዚህ በኋላ አይሾ ስፒድ በደንብ ልምምድ ባደርግ ኦሎምፒክ ላይ መግባት እችላለሁ፣ ይህንንም አሳካዋለሁ ብለዋል። Olympic for 2028. I believe that. So are you going to train to try to be in the Olympics in 2028? I got 3 years, man. Yes. I already got the speed. It's already in my legs. I just don't got the technique. Right. I have no technique. If I learn a technique, it's over. ስምንተኛ ላይ ደግሞ አይሾ ስፒድ ህይወቱን ሊያጣበት የነበረውን ሁኔታ ልንገራችሁ። አንድ ቀን ስፒድ እና ካይሴናት ወደ ጃፓን ሄደው ነበር። አንድ ቀን ካደሩ በኋላም ስፒድ መቀያየር ጀመረ። በጊዜውም ከፍተኛ የራስ ምታት የነበረበት ሲሆን ምክንያቱ ግን አልታወቀም። ከትንሽ ቆይታ በኋላ ደግሞ አይኑ ማበጥ ይጀምራል። በዚህ ጊዜም ነበር ስፒድ ወደ ሆስፒታል የሄደው። ዶክተሮችም ስፒድን የያዘው በሽታ ክለስተር ሄዴክ እንደሚባልና በጣም አደገኛ የራስ ምታት እንደሚያመጣ ተናግረዋል። ለቀጣዮቹ 72 ሰዓታትም ስፒድ ሆስፒታል ውስጥ የነበረ ሲሆን ህመሙ ግን ሊቀንስለት አልቻለም። በጊዜውም ስፒድ በጣም ተጨንቆ ጸልዩልኝ እያለ አድናቂዎቹን ሲለምን ነበር። ከወራት በኋላም ሙሉ ለሙሉ ተሽሎት ይህን ቪዲዮ ሰርቷል። I literally almost, bro, chat. I almost jumped off of a fucking building, chat. I was this close to jumping off of a Japanese building, bro. ሰባተኛ ደረጃ ላይ የምነግራችሁ ደግሞ አይሾ ስፒድ የሰው ህይወትን ያተረፈበትን ጊዜ ነው። ስፒድ ብዙ ጊዜ ሰዎችን በመርዳት ይታወቃል። ለምሳሌ አንድ ቀን ያደረገውን ተመልከቱ። Oh, you hungry? Nah, bro. He hungry, bro. He hungry. Hey, come on. What you want to eat? Get what you want, bro. Come on. Yeah, get what you want. There we go. Oh yeah, you want a burrito? This all you want? This all? All right, bet. Here we go. All right, bet, bro. You keep this though, all right, bro? በ2022 ያደረገው ነገር ደግሞ ብዙዎችን ያስገረመ ሲሆን ለዚህ የስኳር ታማሚም ሙሉ የህክምና ወጪውን ሸፍኖለታል። Yeah, he said on his screen. It should be there. Okay? I'm taking slips right now, bro. Seriously, bro. Hey, bro, have a nice day. All right, though, bro? Yeah, have a nice day, dude. ስድስተኛ ላይ የምናየው ደግሞ ስፒድ ሪከርድ ሰብራለሁ ብሎ እግሩን የሰበረበትን ጊዜ ነው። በ2024 ስፒድ አንድ ሰርተፊኬት ይመለከታል። ይህም በ24 ሰዓታት ውስጥ 1008 ጊዜ ባክፍሊፕ አድርጎ የዓለምን ሪከርድ የያዘውን ሰው ሲሆን ስፒድም በቀላሉ ሰብረዋለሁ በማለት ላይቭ ይገባል። ከቀናት በኋላም ከባድ ህመም እንደሚይዘው አላወቀም። It's that time, man. It's that time, bro. We are going to have to beat 1008 backflips, y'all. In under 24 hours, y'all. ከሁለት ሰዓታት በኋላ አይሾ ስፒድ 250 ባክፍሊፖችን አድርጎ ነበር። ነገር ግን ዶክተሮቹ እንደተናገሩት በእያንዳንዷ ዝላይ አጥንቶቹ እንደተሰባበሩ ሲሆን ይህም አደገኛ መሆኑን ነግረውታል። ስፒድም ለተከታታይ 13 ሰዓታት እየዘለለ ቆየ። በጊዜውም 660 ባክፍሊፕ አድርጎ ነበር። ነገር ግን ከትንሽ ቆይታ በኋላ ይወድቅና ሰውነቱን ማንቀሳቀስ ይከብደዋል። በጊዜውም የህክምና አባላት መጥተው ያከሙት ቢሆንም ስፒድ ግን ሊሻለው አልቻለም። ስለዚህም ላይቭ ስትሪሙን አቋርጦ ወደ ሐኪም ቤት ሄደ። GG's, bro. It's GG's, man. I failed, bro. I completely failed. ከዚህ በኋላም ስፒድ ለሁለት ቀናት ላይቭ አልገባም ነበር። አድናቂዎቹም ችግር ያጋጠመው መስሏቸው ሲጨነቁ አይሾ ስፒድ ላይቭ ገብቶ የተፈጠረውን ነገር ተናገረ። As soon as I woke up, after I did 660 backflips, as soon as I opened up my eyes, like I try to like get up,
I could not move. አምስተኛ ላይ የምናየው ደግሞ ስፒድ መኪና ሲነዳ ያጋጠመውን አደጋ ነው። ስፒድ መኪና ይዞ ላይቭ በገባባቸው አጋጣሚዎች በሙሉ አደጋ ደርሶበታል። ሴፕቴምበር 2024 ላይ ግን ያጋጠመው አደጋ ከባድ ሲሆን ህይወቱንም ሊያሳጣው ነበር። ስፒድ ታይላንድ ሄዶ ስትሪም እያደረገ ያለ ይችን ታክታክ የተሰኘች መኪና ይመለከታል። ከቆይታ በኋላ ውስጥ ገብቶ መኪናዋን መንዳት የጀመረ ሲሆን ይህ አደጋም ያጋጥመዋል። Wait, hold on, stop. በጊዜውም እንደ እድል ሆኖ ስፒድ ያልተጎዳ ሲሆን ከጀርባ የነበረው ካሜራማኑ ግን በትንሹ ተጎድቷል። ስፒድም መኪናዋን ለሰበረበት ካሳ በሚል 20 ሺህ ብር ለባለቤቱ ሰጥቶታል። አራተኛ ላይ የምነግራችሁ ደግሞ ስፒድ በገዛ አድናቂዎቹ ሊገደልበት የነበረውን ሁኔታ ነው። 2022 ላይ ስፒድ ዓለምን እየዞረ ነበር። በጊዜውም ጀርመን ሄዶ እያለ ህዝቡ በጣም ያሰቃየው ሲሆን ይባስ ብሎ የሞት አይጥ ወርሮበታል። Is this? What the hell he just stole? It's a dead rat. It's a dead rat. What the this? ስኮትላንድ በነበረበት ጊዜ ደግሞ ሰዎች የስፒድ መኪና ላይ እየተሰቀሉ ነበር። Holy Careful, they're on the car. They're on the f***ing car. Oh my god. ከዚህ ሁሉ በላይ ግን ያሰቃዩት ኖርዌይ ያሉት አድናቂዎቹ ሲሆኑ ይህም እንዴት እንደተፈጠረ ልንገራችሁ። ስፒድ ኖርዌይ በሄደበት ጊዜ አንድ ሱቅ ውስጥ ገብቶ ነበር። በጊዜውም ላይቭን የተመለከቱ አድናቂዎቹ የሱቁ በር ጋር ቆመው ስፒድን መጠባበቅ ጀመሩ። ስፒድ ግን የሰዎቹ ብዛት ስላስፈራው ወደ ውጭ መውጣት አልፈለገም። ስለዚህም ውስጥ ሆኖ እነሱን ማዝናናት ጀመረ። That was so fire! በዚህ ጊዜም በጣም የተጎዳ ሲሆን እግሩንም ማንቀሳቀስ ከበደው። ከዚህ በኋላም ጠባቂዎቹ ያቅፉትና ይዘውት ይወጣሉ። ይህም ትልቅ ስህተት ነበር። በጊዜውም የኖርዌይ ሰዎች የስፒድን ፀጉር ቆርጠው በ$1700 እየሸጡት ነበር። አይሾ ስፒድም የኖርዌይ ሕዝብን የተሳደበ ሲሆን ከዚህ በኋላም ኖርዌይ አልሄድም ብለዋል። ሶስተኛ ላይ የምነግራችሁ ደግሞ አይሾ ስፒድ የሰራት ትንሽ ስህተት እንዴት $400,000 እንዳሳጣቸው ነው። ሜይ 2023 ላይ አይሾ ስፒድ ሮብሎክስ እየተጫወተ ነበር። በጊዜውም አንድ አድናቂው ይህን ቲሸርት በ18 ሚሊዮን ሮብሎክስ እንዲገዛው ጠየቀው። ይህም ወደ ገንዘብ ሲቀየር $225,000 ማለት ነው። በጊዜውም ስፒድ እገዛለሁ እያለ እየቀለደ ነበር። ከቆይታ በኋላም ስህተት ሰራ። Did I spend $225,000? 18 million Robux. Should I do it? Yes or no? No. You sure? Yes. Now, are we friends? No. Did I just spend 18 million Robux on this shirt? What am I doing with my life? There's no way, bro. There's no way. There's no way, bro. There's no way. There's no way. There's no way. Say you swear to God. Say you swear to God. Put that on Allah. Say put that on Allah. Say wallahi, bro. Say wallahi. ስፒድም በዚህ ብቻ አላቆመም። ምክንያቱም ከሁለት ሳምንት በኋላ $150,000 አውጥቶ ይህን ኮፍያ ገዝቷል። No. 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 ሁለተኛ ደረጃ ላይ የምናየው ደግሞ ስፒድ ለክርስቲያኖ ሮናልዶ ብሎ ያወጣውን ገንዘብ ነው። አይሾ ስፒድ ሮናልዶ ያስተዋወቀውን ነገር ከመግዛት ወደ ኋላ የማይል ሲሆን አንድ ቀን እንኳን የሮናልዶን ቦክሰር $200 ገዝቷል። Sent to me. It was a signed underwear. These underwear are very legendary. ሮናልዶን ለመነቀስ ደግሞ $2,000 አውጥቷል። I love you, Ronaldo. Sweet, bro. You're my goat. ከቆይታ በኋላም ስፒድ ይችን በሮናልዶ ከስተም የተደረገች መኪና የገዛ ሲሆን ለዚች መኪናም $500,000 አውጥቷል። ወደ አንደኛውና የመጨረሻው ሚስጥር ከመሄዳችን በፊት ስፒድ ዩቲዩብ መስራት ሊያቋርጥ የነበረበትን ሁኔታ ልንገራችሁ። በ2023 ስፒድ $10 ሚሊዮን አውጥቶ ቤት ገዝቶ ነበር። ይህም ቤት ላይ ሾው ስፒድ ከባድ ችግር ሆነበት። ምክንያቱም የተለያዩ አድናቂዎቹ የቤቱን አድራሻ በማወቃቸው ህይወቱን ለማበላሸት ወሰኑ። ከ4 ቀናት በኋላም ስፒድ ላይቭ ገብቶ እያለ ይህ ተፈጠረ። Oh my God. No. Bro, just for my safety. In case anything happened. No. Oh my, ain't no way, bro. Hold on, I'll be right back, bro. Wait, did you get swatted?
በጊዜው የህግ አካላት የአይሾስፒድ ቤት ውስጥ ወንጀል እንደተፈጸመ ተነግሯቸው ቤቱን ሰብረው የገቡ ሲሆን ይህን መረጃ ለፖሊስ ያደረሱትም ቤቱን የሚያውቁ የአይሾስፒድ አድናቂዎች ናቸው። ይህ ድርጊትም በጣም አደገኛ ነው። ምክንያቱም ፖሊሶቹ እዛ ቤት ውስጥ ችግር እንዳለ ስለሚያውቁ በደንብ ተዘጋጅተው ነው የሚገቡት። በጊዜውም ስፒድ ያልተገባ ጸባይ ቢያሳይ ሊተኩሱበት ይችላሉ። አሁንም የስፒድ አድናቂዎች ይህን ድርጊታቸውን ያላቆሙ ሲሆን ስፒድም ይህንን ቪዲዮ ሰርቷል። Whoever did that, bro, that's bro. Don't ever do that in your life, bro. I could have really died. I had guns to my face, and you really think it's cool, bro? አንደኛ ላይ የምነግራችሁ ደግሞ ሁሉም ሰው አይሾስፒድ ላይ ይቀልድበት እንደነበር ነው። ስፒድ ሕፃን እያለ ጀምሮ ቪዲዮ መስራት ይወዳል። በ2014ም 9 ዓመቱ ላይ የመጀመሪያ የዩቲዩብ ቪዲዮን ሰርቷል። ከዚህ በኋላም ዩቲዩብ ላይ ላይቭ እየገባ ጌም መጫወት ጀመረ። በዚህ ጊዜም ለዓመታት ያክል 0 ተመልካች ያለው ላይቭ ይገባ ነበር። ቪዲዮ ለመስራት የሚያስፈልገውን ዕቃ ለመግዛት ደግሞ አንድ ምግብ ቤት ተቀጥሮ ይሰራ እንደነበር ተናግሯል። What'd you do? I worked in a kitchen in a caretaker home. Okay. And I was like a server, right? So you know, give them the food and deliver their food. ከዓመታት ልፋት በኋላም አይሾስፒድ እየተሳካለት መጣ። ነገር ግን አሁንም ቢሆን የገዛ ጓደኞቹ ይቅርብህ እያሉት ነበር። If you watching this video, you literally said that you ain't getting nowhere with that YouTube. He said that, and Trey, you laughed, bro. Twan, you laughed too, bro. All two of y'all laughed, bro. 600 ሺህ ሰብስክራይበር ደርሶ እየተደሰተ ያለ ደግሞ እናቱ መጣ ሰድበዋለች። Come on, 600K. Mom, I don't give a f. Alright, okay, all right. I don't give a f. Alright. I'm gonna be on the recording. Okay, alright. ስፒድም ተስፋ ሳይቆርጥ ቀን በቀን ላይቭ ይገባል። በተጨማሪም እንደነ ኤሪን ሮስ ያሉ ታዋቂ ሰዎች ጋር ኮላብ ያደርጋል። ቀስ በቀስም በዓለም እየታወቀ የመጣ ሲሆን ስትሪመር ኦፍ ዘ ይር በሚልም ተሸልሟል። Streamer of the Year award goes to iShowSpeed. የዛሬው ቪዲዮአችን ይህን ይመስል ነበር። ላይክ እና ሰብስክራይብ እንዳይረሳ። ሰላም ሁኑ።